ዛሬ የምንማረው የመጽሐፍ ቅዱስ ክፍል ሁለተኛ ሳሙኤል ምዕራፍ 7 ቁጥር 18። ንጉሥ ዳዊትም ገባ፣ በእግዚአብሔርም ፊት ተቀምጦ እንዲህ አለ፣ ጌታዬ እግዚአብሔር ሆይ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው? ጌታዬ እግዚአብሔር ሆይ ይህ በፊትህ ጥቂት ነበረ፣ ስለ ባሪያህም ቤት ደግሞ ለሩቅ ዘመን ተናገር። ጌታዬ እግዚአብሔር ሆይ ይህ የሰው ሕግ ነው? ጌታ እግዚአብሔር ሆይ እስከዚህ ያደረስከኝ እኔ ማን? ቤቴስ ምንድን? እግዚአብሔር ወደዚህ ሌቭል በኢየሱስ ስም ከፍ ያርጋችሁ። ይህ መጽሐፍ ሲጀምር የዳዊት የምስጋና መዝሙር ነው የሚለው። ዳዊት የምስጋና መዝሙሮች ይዘምራል። የምስጋናም ቃል አለው። እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው? ስንቶቻችን እንደዚህ አይነት ሐሳብ እናስባለን? ስንቶቻችን እንደዚህ አይነት ምስጋናን ለእግዚአብሔር እናቀርባለን? ጌታዬ እግዚአብሔር ሆይ እስከዚህ ያደረስከኝ እኔ ሰይጣን ክፉ ነው። የተደረገልህ ብዙ እያለ ያልተደረገልህ ኢምንት ወይም ጥቂት የሆነውን ነገር ያሳያል። ከተደረገልህ ብዙ ነገር ይልቅ ያልተደረገልህ ጥቂቷ ትጎላባለች። እግዚአብሔር ከሰራልህ መልካም ነገሮች ይልቅ እግዚአብሔር ለጥቅምህ የተዋቸውን ነገሮች እንደ ቁም ነገር እንድታይ ያደርጋል። ዳዊት ግን እንዲህ አለ፣ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው? ያደረግኩት ነገር እንኳን ቢኖር ለአንተ ክብር፣ ስለ አንተ ዝና፣ ስለ ቤት፣ ስለ መንግስት ያደረግኩት እንኳን ነገር ቢኖር እጅግ ጥቂት ነው። የሚገባኝ አይደለም። የተደረገልን እንቁጠር ብንል ይሄ ቀን መሽቶ ይነጋል፣ አያልቅም። ግን ይህን እንድናስብ አይምሯችንም ስጋችንም ሰይጣንም አይፈቅድም። ምስጋና ኃይል አለው። ስታመሰግን ይጨመርልሃል። ስታመሰግን ትፈወሳለህ። ስታመሰግን ጸጋ ይበዛልሃል። ስታመሰግን ካለህበት ጭንቀትና መከራ ትወጣለህ። ዳዊት ከልጅነቴ ጀምሮ ሰልፍ ይበዛብኛል ብቻ አይደለም ያለው፣ አቤቱ እስከዚህ ያደረስከኝ እኔ ማን ነኝ? እውነት እንነጋገር ከተባለ እዚህ የደረስነው በራሳችን ብርታት ነው? በራሳችን ጉልበት ነው? በራሳችን ጥበብ ነው? መኪና እንዳይገጨን ጥግ ጥግ እየሄድን ነው? የእግዚአብሔር ጥበቃ ነው። አሜን በሉ በጌታ በኢየሱስ። እስከዚህ ያደረስከን ሃሌሉያ። አናልፋቸውም ያልናቸውን ቀኖች አልፈናቸዋል። የሞትን ቀኖች አልፈናቸዋል። ጳውሎስም አውራቂስ የሚባል ልከኛ ንፋስ ከተነሳ በኋላ መርከቢቱ ተናወጠች አይደለም? እኛም በውስጣችን እንድናለን የሚል ተስፋ ተቆርጦ ነበር፣ ወይም እንድናለን የሚል ተስፋ አልነበረንም። ግን እስከዚህ ያደረስከን እኔ ማን? ቤቴስ ምንድን ነው? ዛሬ የምስጋና መንፈስ ይሙላባችሁ። ዛሬ አንድ ሰው በምስጋና ወደ ተራራ ይወጣል። በምስጋና ወደ ከፍታ ይደርሳል። በምስጋና ወደ ክብር ይደርሳል። ይህቺስ የእግዚአብሔር ምንድናት? ጣት ናት። የእግዚአብሔር ጣት በሉ እስቲ። በአንተ ላይ ሞት የፈረዱ እነሱ ሲሰቀሉ፣ አንተን ሊያስባርሩ ያሉ እነሱ ሲባረሩ፣ ለአንተ በተቆፈረው ጉድጓድ እነሱ ሲገቡ፣ እስከዚህ ያደረስከኝ እኔ ማን ነኝ? እስቲ እግዚአብሔር ያደረገላችሁን አስቡ። ጌታ የሰራላችሁን ነገር አስቡ። እስቲ መስቀሉን ስራ አስቡ። እስቲ ስለ መዳናችሁ አስቡ። የወጣችሁበትና የወረዳችሁበትን አስቡ። እስቲ እግዚአብሔር እንዴት ረዳ፣ እግዚአብሔር እንዴት አገዘ፣ ከስንቱ መዓት አስመለጠ። ዛሬ እግዚአብሔር ከሰው መካከል ቀላቅሎን ተመስገን። የመላእክት ዝማሬ እየዘመርን በቅዱሳን ጉባኤ መካከል እኔ ማን ነኝ? ቤቴስ ምንድን ነው? አሜን አሜን። የምስጋና ወይም የምስክርነት ጊዜ ለእያንዳንዳችን ቢሰጠን ጊዜው አይበቃም። እንዴት እንደረዳን፣ ማን እንደነበርን፣ ከየት እንዳነሳን፣ ዛሬ የት እንዳለን አሜን በሉ ባካችሁ። እዚህ ያደረስከኝ በሉት። እዚህ የሆነ ቦታ አልደረስክም? የሆነ ቦታ አላደረሰም? እግዚአብሔር ከሆነ ማጥ ውስጥ አላወጣ፣ ከሆነ ሰፈር ጎትቶ አላወጣ፣ ከሆነ ቤት ከጉሮኖ ውስጥ ሳብ አድርጎ እግዚአብሔር አላወጣ። ታስበው ዘንድ የሰው ልጅ ማን ነው አለ። ትመለከተው ዘንድ የሰው ልጅ ምንድን ነው? ከመላእክት ጥቂት አሳነስከው። ሰው ማን ነው? ስለዚህ የተደረገልንን እግዚአብሔር የሰራልንን እግዚአብሔር ያደረገልንን ያሰብን ልንዘምር ልናመሰግን አሜን ይገባል። ዳዊት የተደረገለትን እሱ ያውቃል። ሜልኮል አይታ ናቀችው። የእስራኤል ንጉሥ በሕዝቡ ፊት እንዲህ ሊሆን ይገባል እንዴ? እንዲህ ክብሩን ጥሎ እግዚአብሔር ማምለክ ይገባዋል? ራሱን ሊያዋርድ ይገባል? የተከበረ የነገሰ ታላቅ መሪ እንዲህ ሊሆን ይገባል? አይገርምም አለች። ዳዊት ግን አምልኮ ገብቶታል። ከየት እንደተነሳ፣ የት እንዳለ፣ እንዴት እንደረዳው፣ ከምን ውስጥ እንዳወጣው፣ ከአንበሳና ከድብ ከአውሬ። እናትና አባቴ ትተውኛል፣ እግዚአብሔር ግን ምን አድርጎኛል? ተቀብሎኛል።
ሳኦል ሰው ቁንጫን እንደሚፈልግ በገባበት እየገባ ሲያሳደው፣ በተራራ አንዴ በሸለቆ ከሳኦል ጦር ሲያስመልጠው ያንን ሁሉ እግዚአብሔር ረድቶት ነው ያቆመውና እሱ ያየችው ዛሬ ደረሰበትን ክብር ነው። ዛሬ የያዘው መንግስት ነው። ዛሬ ያለውን አጀባ ነው። ዳዊት መለሰ፣ ገና ከሆንኩለት በላይ እሆንለታለሁ። እንዲህ ነው ያለው። ገና በእስራኤል ቆነጃጅት ፊት ሁሉ፣ ባንቺ ፊት ብቻ አይደለም፣ በብዙ ቆነጃጅት ፊት ገና ከሆንኩለት በላይ እሆንለታለሁ። አንዳንድ ጊዜ እኮ ጥሩ ነው እንደዚህ ብሎ ማሰብ። እኔ ማን ነኝ? ቤቴስ ምንድን ነው? እስከዚህ ያደረስከኝ እኔ ማን ነኝ? ማን ስለሆንኩ ነው? ማን ስለሆንሽ ነው? ምን አድርጌ ነው? ምን ሰርቼ? የሰራሁትም ነገር ካለ እሱ ጥቂት ነው። ይሄን ሁሉ ክብር የሚያሳይ አይደለም። እኔ ማን ነኝ? ከኔ ጋር አብራችሁ በሉ፣ ልባችሁን ያዙ። እኔ ማን ነኝ? እኔ ማን ነኝ? ቤቴስ ምንድን? ይገባኛል መንፈስ የተመታዩ ዛሬ በአንድ ሰው ውስጥ ምስጋና ሞላ። ከጎን ያለውን ሰው ያልተደረገልህ ለመልካም ነው በለው፣ ለበጎ ነው በለው። ሃሌሉያ። ያልተደረገልህ ጥቂት ነው በለው፣ ያልተሰጠ ጥቂት ነው፣ እርሱም ለበጎ ነው በለው። አሜን አሜን። የተደረገልን በዛ፣ የሆነልን በዛ፣ የሰጠን በዛ። እኔ ማን ነኝ? ቤቴስ ይሄ ሁሉ ከሱ የመጣ አይደለምን? እጆቻችሁን ከፍ አድርጉና ይሄ ሁሉ እኮ ያንተ ነው በሉት። በህይወት ያለው ነገር ሁሉ የማን ነው? ይሄን ሁሉ ያደረገልህ እኮ እግዚአብሔር ነው። ይሄን ሁሉ እኮ የሰጠ እግዚአብሔር ነው። ከስንት ሞት አምልጠሻል? ከጎን ያለው ሰው ከስንት ሞት እንዳመለጥኩ በለው። ገዳዮቼ ብዙ ነበሩ በለው። አጥፊዎቼን አጥፍቶ ገዳዮቼን ገሎ በመቃብሬ ላይ ቆሞ ያዘምረኛል። አጃና ማጋዲያ ለቦሳ ፓራዲያስ ኢየሱስ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ፈላጊ ስለሌለ ነው እንዴ? እጆቻችሁን ከፍ አድርጉና አመሰግናለሁ በሉ። ጠላት እያየ አመሰግናለሁ በለ። ዛሬ አልበላውም ብዬ አላማረውም። በህይወት መኖሬን እያየው አመሰግናለሁ። ልብስ የለኝም ብዬ አላማረውም። ሰውነቴ ስላልቆሰለ ተመስገን። ከተኛውበት ጠዋት ስለተነሳው እግዚአብሔር ይመስገን። እጆቻችሁ ከፍ አድርጉና ጠዋት ስለነቃው አመሰግናለሁ በሉት። ላትነቃ ትችላለህ አባቴ። በጉልበት አልተነሳም፣ በጸባይ ነው የተነሳው። በእግዚአብሔር ምሕረትና ቸርነትን የተነሳው። አሜን ነው ወይ? ያንን ቀን አልፈን ዛሬ እንስቃለን። ከጎን ያለውን ሰው ያንን ጨለማ አልፌ በለው፣ ያንን ክፉ ቀን አልፌ ማንም ማለፌን አልነገረኝም፣ እግዚአብሔር ግን አልፈሃል ብሎኝ ዛሬን አሳይቶኝ እዚህ ደርሻለሁ። ዛሬ በኢየሱስ ስም የምስጋና መንፈስ አንተው ዘልቆ ገባ። መዳኔ ሲገርመኝ አይኔ መከፈቱ ደግሞ ታምራት በዛ በየለቱ ላመስግነው እንጂ ማማረር አልችልም። ውስጤ ገባው ፍቅር ዝም አያሰኘኝም። ምሕረቱን ያበዛ ቸርነቱን ወደፊት ያራመደኝ በድል ላይ ድልን ሰጠኝ። በእውነት አንተ ጌታ ነህ፣ ምስጋናዬ ይድረስ። በእውነት አንተ ንጉሥ ነህ። ዛሬ የሆነ ሰው ከዚህ ቤት ሲወጣ እየጮኸ ነው የሚወጣው። ማይ ጉድነስ ጨለማዬ በራ እያለ ሌሊቱ ነጋ እያለ በህይወት ተቀየረልኝ እያለ ስራዬ ተሰራ፣ ከፍታ ላይ ወጣው፣ ጠላቴ ያለቀሰ እኔ ድል በድል ሆንኩ። ተመስገን፣ ተባረክ፣ ከፍ በል። ሰይጣንን እያናደደ የሚዘምር ሰው አሜን ይበላ። ዲያብሎስን እያቃጠለ የሚዘምር ሰው ተመስገን